የሚጾመው ጳጳስ ቅዱስ ዮሐንስ አፈወርቅ ይባላል። የማይጾም ጳጳስ አለ እንዴ? ግን በነገራችን ላይ ምክንያቱም የሚጾመው ጳጳስ ለማለት እኮ የማይጾም ጳጳስ አለ ማለት ነው። አይ እንደዛስ ማለት አይደለም። ሳነበው እጅግ ስለ ጾም የጻፋቸው የነቢየ እግዚአብሔር የሙሴ የኦሪት ዘፍጥረትን በተነተነበት 10ኛ ድርሳኑ ላይ እጅግ አስደሰተኝ ስለ ጾም የተናገረበት መንገድ እና የአንዳንድ በቲክቶክ አርበኛ የተባሉ በዩቲዩብ በቴሌግራም በተለያዩ ኢንስታግራም ትዊተር ላይ የተለያዩ ማህበራዊ ገጾች ላይ የነገሱ ወንድም እህቶቻችን የተፈጠረባቸውንም ስህተት ከዚህ ታላቅ አባት ጽሑፍ ለማግኘት ቻልኩ። መቼም ማንበብ ይጠቅም የለ። አንዳንዶቻችን በቲክቶክ የምንከተላቸው በዩቲዩብ የምናደንቃቸው በቴሌግራም ያገነናቸው በተለያዩ ማህበራዊ መገናኛ ብዙሃን ያገነናቸው ወንድም እህቶቻችን ይዘውን ሲኦል እንዳይገቡ መጠንቀቅ አለብን። አዎ ብትወዱኝስ ትእዛዜን ጠብቁ፣ ከተመሰረተው መሰረት ሌላ መሰረት አትመስርቱ፣ አባቶች ያስቀመጡትን የቀድሞውን የድንበር ምልክት አታፍርስ። እኛ ከሰበክነው ወንጌል የተለየ ወንጌል ከኛ በኋላ ማንም ሐዋርያ ነቢይ ነኝ የጌታ ልጅ ነኝ ብሎ ቢሰብክ የሰማይ መልአክ ለምን አይሆንም እርጉም ይሁን ብሎ ቅዱስ ጳውሎስን የመሳሰሉ ታላላቅ አባቶቻችን በሚያስደንቅ መልኩ ተናግረዋል። ቀደምት አባቶቻችን ምንም እንኳን ዛሬ ቀሲስ ዶክተር መብራቱ ኪሮስ ከካናዳ ይህንን የቅዱስ ዮሐንስ አፈወርቅን መጽሐፍ በኢሜይል ልከውልኝ እያነበብኩት ቢሆንም በመጽሐፍ ገጽ በእንግሊዝኛ የነበረውን ደግሞ ዲያቆን ሽመልስ መርጊያ ብዙ መጽሐፍ ደራሲ ሆነው አንድ ትምህርት ቤት በአጋጣሚ እንደድል ተገናኝተን በእግዚአብሔር ቸርነቱ የቅዱስ ዮሐንስ አፈወርቅን መጽሐፍ ከ10 ዓመት በፊት ከ15 ዓመት በፊት አካባቢ እንዳነበው ቢገፋፋኝም ዛሬ የማነበውን ያህል ልደሰት አልቻልኩም። ዲያቆን ዶክተር ያረጋል አበጋዝ መምህር ያረጋል አበጋዝም ስለ ቅዱስ ዮሐንስ አፈወርቅ በሚገርም መልኩ ገብረ እግዚአብሔር ኪዳም ስለ ትንሿ ቤተ ክርስቲያን ሆነ ስለ ቅዱስ ዮሐንስ አፈወርቅ ሌሎች አባቶችም እናቶች፣ ወንድሞች፣ እህቶች በተለያየ መልኩ ቅዱስ ዮሐንስ አፈወርቅን ለመጥራት ይሞክራሉ። አሁን የማነበውን ያህል ግን በሚገርም መልኩ ልደሰት አልቻልኩም። ምንም እንኳን ቀደምት አባቶቻችን በእንግሊዘኛው ጽሑፍ በፊት ከ100 200 300 ዓመት በፊት እንግሊዘኛ ሳይሰለጠን በፊት ዓለማችን እንደዚህ ውር ሳያደርጋት በፊት በሶሪያ በግሪክ በዕብራይስጥ በአረበኛ የተጻፈውን የጥንት አባቶችን ጽሑፍ ፈልፍለው የሚያውቁ ስለነበሩ እንደ ጭማቂ እየመዘዙ እያወጡ እያበጠሩ እየነፉ ለኢትዮጵያ በሚመጥን ለኢትዮጵያ ምድር በሚስማማ መልኩ አንድምታ ዘርግተው የመጽሐፍት ትርጓሜ ቤቶችን በአዲስ በብሉይ ኪዳን አቋቁሞ ተክለው ሊቅነትን ከመንፈሳዊነት አስተባብረው ለ1000 ዓመታት ዘልቀው ኖረዋል። ስለዚህ ቀደምት አባቶቻችን የሰሩልን የድንበር ምልክት የተከሉልንን መልካም የወንጌል የምስራች እኛ ከሰበክንላችሁ ወንጌል ውጭ የተለየ የሚሰብካችሁ የተረገመ ይሁን ስላለ በሶሻል ሚዲያ በማህበራዊ ገጾች በምንላቸው ማለት ነው አንዳንድ ወንድሞቻችን እህቶቻችን ዘመናውያንን የሚሉ በምዕራቡ ዓለም በአፍሪካ በአውሮፓ በኤዥያ በአረቡ ዓለም በተለያየ ቦታ የሚገኙ ወንድሞቻችን የጥንት አባቶችን ጽሑፍ በእንግሊዝኛ እያነበቡ የሚሳሳቱትን ስህተት እያየው እየታዘብኩ ስለሆነ ከቀደሙ አባቶቻችን እያፈነገጡ እየመጡ ስለሆነ ምናልባት ከዚህ አይነት እርግማን የጥፋት ትምህርት እንዲቆጠቡ ለማድረግ ስለ ጾም ጿሚው አባት ሊቀ ጳጳስ ቅዱስ ዮሐንስ አፈወርቅ የጻፈውን መናገር ወደድኩ። ያስተማራቸውን በ10ኛው ድርሳኑ እጅግ በጣም ጥልቅ የሆኑ እውቀቶችን መተንተን ቢቸግረኝ ይጠቅማችኋልና ይበጃችኋል ብዬ የተረዳሁትን የዚህን አባት ከጥልቅ ትምህርቶች መካከል ስለ ጾም ያነሳቸው እጅግ በጣም ገራሚ ሐሳቦችን ባካፍላችሁ መልካም ነው ብዬ አስባለሁ። ተራ ከመሰላችሁና ስለ ጾም ብቻ ከመሰላችሁ ትሳሳታላችሁ። አዎ የሚበላ የማይበላውን የማይበላም የሚበላውን አይናናቁ እንደተባለና እንደተጻፈ በቅዱሳት መጻሕፍት ለዚህ ድጋፍ እንዲሆነኝ
የሐዋርያው ቅዱስ ጳውሎስ መልእክት ለሮሜ ሕዝቦች በ14ኛው መልእክቱ የጻፈውን እያጣቀስኩ ይነግራችኋለሁ። ከዚያ በፊት ግን 2018 ዓመተ ምህረት በኢትዮጵያ መስቀል በዓልን አክብረን ዛሬ 19ኛውን ቀን ማስቆጠራችንም አይደል? ቅዱስ ገብርኤል እያከበርን የሐዋርያትን ጰራቅሊጦስን እያል የእመቤታችን የቅድስት ድንግል ማርያምን በዓል የግሸን ማርያምን በ21 ደግሞ በተለየ መልኩ መስከረም 21 እናከብራለን። እንግዲህ ግሸን ሄዳችሁ ያከበራችሁ የታደላችሁ ሰዎች ጣዕሙን፣ ለዛውን፣ በረከቱና ረድኤቱን ስለምታውቁ ብዙ የተጠቀማችሁትን ልታካፍሉን ትችላላችሁ። እኛ በምንችላትና ባለችን አጋጣሚ በዚሁ በአዲስ አበባ አቅራቢያችን በሚገኙት እየተሰባሰብን በችሎታችንና በአቅማችን ልክ አምላካችንን እግዚአብሔርን እናከብረዋለን። ቢሆንም የእግዚአብሔርን ቃል ስንነጋገር ማሰብ ያለብን ብዙ ነገሮች አሉ። አንዳንድ የተምታቱ ሐሳቦች በዘመናችን ይሰጣሉ። ምንም ልዩነት እስከሌለን ድረስ ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ፣ እስልምና፣ ጆቫ፣ ኦንሊ ጂሰስ፣ አድቬንቲስት፣ ባሁላ፣ ባሃይ፣ አቴይስት፣ ምኒዝም፣ ሶሻሊዝም፣ ካፒታሊዝም፣ ሊበራሊዝም፣ ሞደርኒዝም፣ አርቲፊሻል ኢንተለጀንሲዝም ምናምን እያል ህይወትን ውስብስብ የማድረግ የማጨናነቅ፣ የማስጨነቅ፣ ተስፋ የመቁረጥ፣ የመድከም፣ የመዛል ነገር ስለሚታይብን ይህ ቅዱስ ዮሐንስ አፈወርቅ የጻፈው ስለ ጾም ያስተማሩት ትምህርት እጅግ ረቂቅ ሆኖ ተሰምቶኛል። ከዚህ ከመበጥበጥ ልዩነት የሌለው ህይወት ፍዝዝ የሚያደርግ ድንዝ የሚያደርግ ጭምድድ እንድንል፣ ጭብጥ ኩርምት ድቅቅ እንድንል፣ እንስሶች ካላቸው ነፃነት በላይ እጽዋት ከሚጠቀሙት ደስ ከሚላቸው ከእግዚአብሔር ከፈጠረላቸው ፍጥረት የባህር እንስሶች ከጥቃቅን እስከ ታላላቆቹ የሰማይ ከዋክብት ፀሐይና ጨረቃ እየተፈራረቁ ደስ እያሰኙን ከሚሄዱት በላይ እያዘንን እየተሳቀቅን እየፈራንና እየተሸማቀቅን እንድንኖር የሚያደርጉ ልዩ ልዩ ትምህርቶች እየሰማን ነው። ስለዚህ ከእንደዚህ አይነት ጠማማና አድካሚ የሆኑ ሰባሪና አድቃቂ ለባርነት ከሚያመቻቹን የነጻነት ህዝቦች በነጻነት የኖርን ነጻነትን የሚወዱ አባቶችና እናቶች ልጆች መሆናችን እንድንረሳና እንድንዘነጋ፣ ባርነትን እንድንለማመድ፣ ጨለማን እንድንናፍቅ፣ ክፋትንና ርኩሰትን ጽድቅ እየመሰለን እንድናደርግ፣ ማመሳሰልን እንድንለምድበት ከሚያደርጉን የስህተት ትምህርቶች እንድንቆጠብ ይህ ትምህርት ያግዘናል ብዬ ተስፋ አደርጋለሁ። ስለሚጾመው ጳጳስ ከጿሚነቱ የተነሳ በእንግሊዝኛ መጽሐፍ የተረጎሙት ሰዎች የሰጣቸው ትምህርቶች ይላሉ የግርጌ ማስታወሻ ላይ የሰጣቸው ትምህርቶች በጾም የተነሳ ሰውነቱ ከማድከሙ ከማዛሉ የተነሳ በተግባር የተፈተነ ትምህርት ነው ቅዱስ ዮሐንስ አፈወርቅ ያስተማረን ይላሉ። እና እውነትም እንዲህ ያለ ትምህርቶች ያለ ልምድ ያለ መንፈሳዊ ልምምድ ከእግዚአብሔር ጋር ያለ ቅርርብ ሳይኖራቸው የሚሰጡ ትምህርቶች እንዳልሆኑ መረዳት ትችላላችሁ። እንድትችሉ የሚያደርጋችሁ ቅዱስ ዮሐንስ አፈወርቅን ስታነቡት፣ ስትረዱ፣ ስትግባቡት ነው። እና ምን ለማለት ነው? በዚህ በአዲስ ዘመን ወደ አባቶቻችን ወደ ቀደሙ አባቶቻችን ከፍታ ልዕልና ለመሄድ የአባቶችን ትምህርት ወደ መስማት፣ የአባቶችን ቁርም ነገር ወደ ማጤን፣ ወደ መለማመድ፣ ጾም፣ ጸሎት፣ ስግደት፣ ምጽዋትን፣ ቤታችንን ማጽዳትን፣ ልጅ ያላችሁ ከልጆቻችሁ፣ ያገባችሁ ከባላችሁ ወይ ከሚስታችሁ ጋር ተግባብታችሁ እንድትኖሩ፣ ቤታችሁ ትንሿ ቤተ ክርስቲያን እንድትሆን፣ በተቻላችሁ መጠን ደግሞ ቤተ ክርስቲያን መመላለስን ማዘውተር እንድትለምዱ፣ እግዚአብሔርን መምሰል እንድትለማመዱ፣ ቀና ብላችሁ ኮራ ብላችሁ ዘና ብላችሁ አባታችሁ እግዚአብሔር በፈጠረው ምድር ላይ እንድትኖሩ እንዲህ ያለ ትምህርቶች ያስፈልጉናል። የሚጾመው ጳጳስ ይህን የመሳሰሉ አስገራሚ ቁም ነገሮችን ነው የሚያካፍለን። ምንም እንኳን ዛሬ የሚጾሙ የሚመስሉ የማይጾሙ ብዙ ሰዎች አሉ፣ ከጳጳሳት ጀምሮ። ወዳቸው ያበጠ፣ ሰውነታቸው የፋፋ፣ ኑሯቸው የተደላደለ፣ በገንዘብና በተለያየ ሀብት ያሸፈረቁ፣ ትከሻቸውና ደንደሳቸው የሞላ ይላል ነቢየ እግዚአብሔር ቅዱስ ኢሳይያስን ተናግሯል። ራሳቸውን የሚያሰማሩ ያደለቡ፣ እንደሚታረዱ ከብቶች የሚመስሉ ብዙ አገልጋዮች አሉ። ምናልባትም ከ10 ዓመት በፊት ከአየርላንዳዊው ፕሮፌሰር ጋር ስናወራ
ፍራንቺስካን የሚባል የካቶሊክ የእርዳታ ድርጅት በሆነ ፊሊፒንስ ይሁን ኢንዶኔዥያ የሆነ ሀገር ላይ ሄዶ የታዘበውን ሲያጫውተኝ፣ በዚህ አጋጣሚ እሱን ልንገራችሁ፣ ለድሆች የሚሰራ ድሆች የካቶሊክ አባቶች ያሉበት ድርጅት ነው። ወደ ቸርቹ የሚመጡት ድሆች ጠቅላላ ቀንጨራ ናቸው አለኝ ሲነግረኝ። በጣም ቀንጨራ ክስት ያሉ ድቅቅ ያሉ ምስኪን ድሆች ናቸው አለኝ። አባቶች የተባሉት የካቶሊክ ቸርች ያችን ቸርች ይመሯት የነበሩት አባቶች ግን ሳየው ስለ ድህነት የሚያስተምሩ ናቸው አለ። ግን የፋፉ የደለቡ ከብት የሚያካክሉ ግዙፍ እንደ ፈረንስ እንደ ዝሆን አጋሰስ ይመስል የገዛዘፉ አባቶች ናቸው አለ። እና ከነዚህ አባቶች ስለ ድህነት የሚወጣው ለድሆች የእርዳታ ድርጅትነት የሚሰበከው ስብከት ትንሽ ይከብዳል። ምክንያቱ ከእያንዳንዱ ድሃ ላይ የቆነጠሩ የሚበሉ ያለ ይመስላል የሚል ወሬ ያወራን መስሎ ይሰማኛል ከ10 ዓመት በፊት። እና የዛ አይነት በሽታ ዛሬ በኢትዮጵያ ምድር ተጋብቶብናል። ፕሮቴስታንትም፣ ካቶሊክም፣ ሙስሊሙም፣ ጆቫውም፣ ሞኒጂሰሱም፣ ኦርቶዶክሱም፣ የከተማም የገጠሩም መነኩሴ ነኝ፣ ጳጳስ ነኝ፣ ቄስም ዲያቆን ነኝ የሚለው ብዙ ወንድሞችና እህቶቻችን ሰብተንና ወፍረን ህዝቡ ተሳቆና ፈርቶ ተሸማቆ ይኖራል። ብዙ የተመቸን ራሳችንን ያደለብን ሰዎች ማዕት ነን። ለምን ደለባችሁ ለምን ወዛችሁ አይደለም፣ ሳትበሉ የተስማማችሁ እንደ አናንያ እንደ አዛርያ እንደ ሚሳኤል ጥሬ እየቆረጠማችሁ ውሃ እየጠጣችሁ እግዚአብሔር ሰውነታችሁ ወዝ በወዝ ያደረገላችሁ ትኖራላችሁ። ቅርጽ አልባነት ግን ከእግዚአብሔር የሚገኝ አይደለም። ቅርጽ አልባነት ከእግዚአብሔር የተገኘ አይደለም። የማጅራት በሽታ፣ ህመም፣ የራስ ምታት፣ የስኳር መብዛት፣ የሀብታም በሽታ የሚባሉት የአጥንት መሳሳት ይላል ቅዱስ ዮሐንስ አፈወርቅ የሚጾመው ጳጳስ። የአጥንት መሳሳት፣ የሪህ ቁርጥማት፣ ማይግሬን፣ የማዞር የመደፋት እና የተለያዩ በቃ የሰውነት ቅርጽ አልባነት፣ መሽተት፣ የጥርስ መበለዝ፣ የከንፈር ማበጥ፣ የሆድ መግፋት፣ የዳሌ የእግር አቀማመጥ፣ የእጅ አሰነዛዘር፣ የትከሻ ቅርጽ አልባነት ከእግዚአብሔር የመጣ አይደለም። ይሄ ሳይንስም አያስፈልግም፣ ሃይማኖትም አያስፈልግም። ይሄን ለመናገር አይን ብቻ ይበቃል። አንዳንድ ሆቴል የሚውሉ ድመቶች አሉ፣ በጣም ግመል ይመስል ቅርጽ አልባ የሆኑ ዝም ብለው ፈረንጅ የሚደልባቸው ውሾችም አሉ። እጅግ በጣም የፋፋ ምግብ ከመመገባቸው የተነሳ ቦርጫቸው አለቅጥ ከመሆኑ የተነሳ የአካላት ክፍሎቻቸው አለቅጥ የተለጠጡና የሚያስጠሉ የተዝረጠረጡ ሰውነት ያላቸው ውሾች አሉ። እንደነዚህ ውሾች እንደነዚህ ድመቶች የሆቴል ቤት ድመቶች ይመስል ሰውነታችን ቅርጽ አልባ ማድረግ፣ ፍዝዝ ማለት፣ ድንዝዝ ማለት፣ የተለያዩ አእምሮ በሽታ መጠቃት፣ በጊዜ መድከም፣ በጊዜ ሳናረጅ ሳንበስል ብዙ ሳንኖር ተስፋ መቁረጥ፣ ባለን መደሰት አለመቻል፣ በጎደለን መበሰጫጨት፣ ማማረር። እንዴት ነው የ50 ሚሊዮን ብር መኪና የማይኖረኝ የ20 ሚሊዮን ብር መኪና ብቻ እየነዳው ልሞት ነው እንዴ የሚል እንደዚህ አይነት ከብት የሆነ አስተሳሰብ። እንዴት ነው ቪላ የማይኖረኝ ኮንዶሚኒየም ውስጥ ለዘላለም ልኖር ነው እንዴ የሚል ደካማ አስተሳሰብ። ሐኪም ሆኜ እስከ መቼ ነው የምዘልቀው? ለመቼ ነው ሆስፒታል የማይኖረኝ የሚል የነፈዝ አስተሳሰብ። ከተማ ውስጥ ብቻ ነው እንዴ የምኖረው? ገጠር እንዴት ነው መኖር የሚያቅተኝ? አዎ እንዴት ነው አህያና ከብት በጎችና ላሞች በሬዎች የማይኖረኝ? ወተት ንጹህ ወተት ከከብቶች እዛው ቁጭ ብዬ ማልጠጣው፣ ስጋ በየዕለቱ ማልቆርጠው፣ ጠጅ ማልጨልጠው እስከ መቼ ድረስ ነው? የከተማ ህይወት ሆቴል ለሆቴል አፓርታማ ለአፓርታማ እየቀየሩ ቪላ ለቪላ 10 ቪላ ብቻ እየኖረኝ እስከ መቼ ድረስ ነው የምኖረው? እንዲህ በዱባይና አውሮፓ ታይላንድና ባንኮክ ብቻ እየተንከራተትኩኝ እስከ መቼ ነው? አዎ የራሴ የሆነ ፕላኔት የማይኖረኝ እስከ መቼ ነው የሚል ቅዠታም የእብድ አስተሳሰብ የሚኖረን የሚጾሙ ጳጳሳትን ካለመስማት ነው።
እግዚአብሔር ከሌለ ምንም ነገር ቢኖርህ አትደሰትም። እግዚአብሔርን ካልያዝክ ምንም ነገር በቃ ምንም። ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል እንዳለው ነው። አትራፊ ከሆን የቢዝነስ አስተሳሰብ ካለ የአርቲፊሻል ኢንቴሊጀንስ እውቀት ከገባ አይቲ ላይ፣ አርኪቴክቸር ላይ፣ ኢንጂነሪንግ፣ ምህንድስናው፣ የስነ ጥበቡ፣ ኪነ ጥበቡ እውቀቱ፣ ስልጣኔው፣ ብዙ እውቀቶች፣ ፍልስፍናዎች ላይ ምርምር ላይ የተሻለ እውቀትና ግንዛቤ አለኝ፣ ስለ ልጅ አስተዳደግ፣ ስለ ሀብት፣ ስለ ትዳር፣ ስለ እውቀት፣ ስለ መጽሐፍ፣ ስለ ፊልም ብዙ መናገር እችላለሁ የምትል ከሆነ ነገር ግን ራስህን መግዛት ካልቻልክ፣ ነፍስህን ልጠብቃት ካልቻልክ እጅግ ምስኪኑ ሰው የምድራችን የምትሆነው በዚህ የሚጾም ጳጳስ አገላለጽ አንተ ነህ። ምክንያቱም የተፈጠርከው ልትኖር እንጂ ልታኗኑር አይደለም። የተፈጠርከው ልትደሰት እንጂ ልታዝን አይደለም። የተፈጠርከው ነገሮችን በጨመረ ቁጥር ልትደሰት፣ ባነሰው ቁጥር ልታዝን አይደለም። ሰጪም ነሺ እግዚአብሔር እንደሆነ ገዳይም አዳኝም እግዚአብሔር እንደሆነ አውቀክ ባለህ አመስግን። የተመጣጠነ ኑሮ በመኖር እግዚአብሔር አምላክን አክብረ ሰማያትን የዘረጋልህን አምላክ ምድርን የፈጠረልን አምላክ እያደነቅህ እንድትኖር ጠቢብ እንድትሆን ነው። ጥበበኛው እግዚአብሔር ፈጥሮ ጅል እንድትሆን አይፈልግም። ኃይለኛው እግዚአብሔር ፈጥሮህ ደካማ እንድትሆን አይጠበቅብህም። ሰማያትንና እንደ ሰማያት የሰፋ እንደ ምድር ሁሉን መሸከም የሚችል ምድር ፈጥሮልህ አንተ ተስፋ ቆርጠህ ጠባብ ሆነህ ጠበህ አንሰ ደክመህ እንኩትኩት ብለህ ተሰባብረህ አሳዛኝ ህይወትን ፍጻሜ እንዲኖርክ እግዚአብሔር አይፈልግም። እግዚአብሔር እንደ ቼቭሮሌት የሰፋ፣ እንደ ቮልቮ የተንቦረቀቀ፣ እንደ ማርቼዲስ ቤንዝ የዘነጠ፣ እንደ ፌራሪ የሚባሉ እና ሮልስ ሮይ የሚባሉ የእንግሊዝ መኪኖች ወይም ቅብጥል የሀብታም ቪላዎች አይነት የተንቦረቀቀ ህይወት ብቻ እንዲኖርክ አይፈልግም። እግዚአብሔር የሚፈልገው ለአንተ ሰማይን ከፍ ብለህ የምታየውን አይነት ሰማይ፣ ለድሆችም ለሀብታሞችም፣ ለታመሙትም ላልታመሙትም፣ ለጤነኞችም ለበሽተኞች፣ ለሀብታሞችና ለድሆች፣ ለባለስልጣንና ለተራውም ህዝብ እኩል የሆነ ሰማይ እግዚአብሔር እንደሰጠ አንተም ጣራህ ሁሉን መሸከም እንዲችል ምድር ሁሉን ተሸክማ እንስሳውንም አውሬውንም የባህር እንስሶችንም ተሸክማ እንደምትኖር አንተም እንደዚህ አይነት የተዥጎረጎሩ ነገሮችን መሸከም እንድትችል ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለውን ቃል የሚያስታውስህን አኗኗርም እንድትኖር የዚህ የሚጾም ጳጳስ ስብከት ይጠቅምሃል ብዬ አስባለሁ። እና በአዲስ ዓመት አዲስ መሆን የሚቻለው አዲስ አይነት አስተሳሰብ ስትይዝ ነው እንጂ ዘመኑማ እግዚአብሔር ነው የፈጠረው። እግዚአብሔር ቅዳሜን፣ ሰኞን፣ እሁድን፣ ማክሰኞን፣ ሮብን፣ ሐሙስ፣ ዓርብ የተለያዩ ቀናቶችን ሲፈጥር በምክንያት ነው የፈጠረው። በመጀመሪያው ቀን፣ ሁለተኛው ቀን፣ ሶስተኛ ቀን ማድረግ ያለበትንም አድርጓል። የኢትዮጵያ ቀን አቆጣጠርን ዝም ብሎ ተራ ሰዎች የሚያስቡት አስተሳሰብ አይደለም። ሆድ እየተበላ እንደፈለክ እየበላ እየገመጥክ እየጨለጥክ የትም ቦታ እየተጋደምክ የኢትዮጵያን የቀን አቆጣጠር ላይ የኢትዮጵያ ስዕል አሳሳል ላይ የኢትዮጵያ ስነ ጽሁፍ ላይ ብራናዎች ላይ እውቀቶች ላይ ጥንት የነበሩ ፍልስፍናዎች አስተሳሰቦችና ከፍታዎችን ሊገባህና ልትረዳ አትችልም። እንዲገባህና እንድትረዳ የተመጣጠነ አኗኗር ሊኖር ይገባል። ባለህ እኮ ነው ምድር የተመጣጠነ አኗኗር ነው። ሞዴሬሽን ይለዋል ቅዱስ ዮሐንስ አፈወርቅ በእንግሊዝኛው ጽሁፉ ላይ እንዳየሁትና የተመጣጠነ ወደዛም ያልተንዘላዘለ ወደታችም ያልዘቀጠ ያልተለጠጠ ደግሞ ያልተጨማደደ የተመጣጠነ እንደ ሰው ክትት ስብስብ ያለ ሰውነት አጭር ቁመት ጠባብ ደረት አይደል ያለ በዛ በቁመትህ ልክ በስፋትህ ልክ እግዚአብሔር በሰጠ ሰውነት ልክ ከዛ ነፍስህ በምትወደው ቅድስና ልክ ደግሞ ብትኖር እግዚአብሔር ሰማይና ምድር ላንተ ለኔ ነው የፈጠረው። ዛሬ ተሳስተው የሚያሳስቱን መልካም የመሰላቸውን የጥፋት ጎዳና የሚሰብኩን በማወቅም ባለማወቅም የተሳሳተ ደከም ያለ ትምህርት የሚነግሩን ግን የተለወሰ መልካም የሚመስል ከአባቶች ያፈነገጠ ትምህርት የሚነግሩን በተለያየ ሚዲያ ላይ የምታገኛቸው ወንድም እህቶች አሉ። ለምሳሌ የፈለግሽውን ልብስ ለብሰሽ ነይ የጌታን ስጋና ደም ግን ቢጠጭ የሚሉ ወንድም እህቶች አሉ። አዎ
የፈለገችውን ልብስ መልበስ ትችላለች። የጌታን ስጋና ደም ግን በፈለገችው ልብስ መልበስ አትችልም። ለመመገብ አትችልም። ትንሹን ነገር ማድረግ ካልቻለች እንዴት ትልቁ ነገር ለጌታ ስጋና ደም ትዘጋለች? ከጌታ ስጋና ደም በፊት የሚቀድም ነገር አለ። መጾም፣ መጸለይ። መጾም ማለት ስቃይ ነው ወይ ነው? መስገድ ማለት ስቃይ ነው ወይ ነው? ምጽዋት መስጠት ስቃይ ነው? ቤተ ክርስቲያንስ የግድ ጹሙ የምትለው በሽታ እስኪይዘን ድረስ ነው እንዴ? የስቃይ ሃይማኖት ነች እንዴ የኦርቶዶክስ ተዋሕዶ ቤተ ክርስቲያን? የማካበድ የጭንቀት ሃይማኖት ነች እንዴ? ቤተ መቅደስ ስንገባ እኮ ስዕላቶቿ ጠቅላላ እኮ የደመቁ ፏ ብትን ያሉ ለአይን የሚመቹ ናቸው። ስብከቶቿ ጠቅላላ የሚያምሩ ናቸው። እና ያኮረፈው የተጨማደደው እኮ አውቃለሁ እያለ የእንግሊዝኛ መጽሐፍ ብቻ እያነበበ የቅዱሳን አባቶችን ጽሑፍ ከጥንት አባቶች ኢትዮጵያን እንደ ጁስ እንደ ጭማቂ ጨምቀው ከጻፉት ሳይሆን ከፈረንጅ ብቻ እየጠጣ የሚያስተላልፈው ትውልድ እኮ ነው። ታናናሾቻችን ናቸው። ማንበባቸው አይደለም ክፋቱ፣ መረዳታቸው አይደለም ክፋቱ። ወንድም እህቶቻችን አሁን የእውቀት ጥግ ራሳቸውን አድርገው የመረዳት ልክ እንግሊዝኛ በቻሉ ልክ ፈረንሰኛ ባወቁ ቁጥር፣ ጣሊያንኛ በገባቸው ቁጥር፣ ጀርመንኛ ባወቁ ቁጥር፣ አርቲፊሻል ኢንተለጀንስ ይሄ በመሰላቸው ቁጥር አርቲፊሻል ሆነው እየቀሩብን እኮ ያሳዘነን። የፈለግሽውን ልብስ ለብሰሽ መቁረብ አትችይም። የቅድስት የእኛ ቤተክርስቲያን እንዲህ አይነት ወግ የለንም፣ ስርዓት የለንም። የፈለግሽውን ልብስ ለብሰሽ ሳይሆን ከልብስሽ በላይ ልብሽን አንጽተሽ ነው፣ ንስሐ ገብተሽ ነው። እንደ አርሴማ አንገትሽን ሁሉ እኮ ልትሰጪ ትችያለሽ። ልብስ መልበስ ማስተካከል ካቃተሽ ባትጾም ባትቆርብ ይሻልሻል። የክርስቶስ ፍቅር ካልገባሽ፣ ለአንቺ ብሎ የምሞቱ ነገር ካልገባሽ፣ መብራን ቅድስት ድንግል ማርያም የከፈለችው ዋጋ፣ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ለክርስቶስ ያላቸው ታማኝነት ባልተረዳሽው ቁጥር ክርስትናን በልብስ የምትመዝኝ ከሆነ ቢቀርብሽ ይሻላል። አዎ ለክርስቶስ ብለሽ የምታይለት ምንድን ነው? ወንድም እህቶቻችን አሁን ሲሰብኩ እያሳነሱት ነው። ቅዱስ ቁርባንን ኬክ ቤት የመግባት ያህል እያስመሰሉት ያከበሩ መስሏቸው፣ ያደነቁ መስሏቸው። አዎ ቅዳሴ ላይ መገኘት ቅዳሴው ርዝመት ሁሉ ቢያጠር እኮ ደስ የሚላቸው ናቸው እነዚህ ወንድም እህቶቻችን። እንዳገላለጻቸው የሚፈልጉት ምንድን ነው? የምትነበበዋን ወንጌሏን ብቻ፣ ጌታ ኢየሱስ የሚጠራባትን ብቻ። ሌላውን ምንድነው? ከስጋው ጾመኛ ነኝ ከመረቁ አውጡልኝ አይነት የተግማማ እና የበሰበሰ ትምህርት ነው የሚያስተምሩት። ይህ መስተካከል አለበት፣ መስተካከል አለበት። እግዚአብሔር ቅዱስ ነው። በቃ በቅድስናው ላይ ምንም እኮ ድርድር አያስፈልገውም። ለመሄድ ከፈለጋችሁ ሂዱ። ሐዋርያት ብትሆን ጴጥሮስ ነህ ሂድ፣ ከፈለግ ጳውሎስ ነህ፣ ካልገባ ሂድ። አዎ የመውጊያውን ብረት ብትቃወም ለአንተ ይበስብሃል ያለ ጌታ። ይህ የሚያስጨንቅ ንግግር ነው። ቅዱስ ቁርባን እንዴት ልንበላ ልንጠጣ እንችላለን? እንደዚህ እያል ነው። እንዲህ ካልተመቻችሁ ሂዱ። የሰጧችሁ ህይወት ነው፣ ለህይወት ይጠቅማል ብዬ ያዘጋጀውላችሁ ነው። ህይወትን የምትወዱ ከሆነ ህይወትን ማግኘት የምትፈልጉ ከሆነ አዎ አባቶቻችሁ ካህናት የሚሏችሁን ስሙ። የቀደሙ አባቶቻችሁ የሰሩላችሁን ስርዓትና ህግ ቀኖና አክብሩ። አዎ እናንተ ከነሱ በላይ አዋቂዎችና በሳሎች ስለሆናችሁ ነው እንዲህ አዲስ ህግና ስርዓት የምታወጡት ይላል። አዎ እውነት ነው። የፈለግሽውን ልብስ እየለበሽ የፈለግሽውን ምግብ እየተመገብሽ ለክርስቶስ ሰግዳለሁ ብትይ ይሄ እንደፈለግሽ እየኖርሽ እንዴት ነው ለክርስቶስ ምትኖር? ሲጀምር እኮ የበሽታ መገለጫ ነው። እንደፈለግሽማ እየኖርሽ ከሆነ እኮ አለሌ፣ ዱርዬ፣ ስድ፣ መጥፎ ዓለማዊ ነው መሆን ያለብሽ። እንደ ክርስቶስ ፈቃድ ግን የምትኖሪ ከሆነ የተሰበሰበ፣ የታረመ፣ የተከተተ፣ የተመጣጠነ፣ አስተዋይ የሆነ ልባም የሆነ እንደ ነገስታት እንደ መኳንንት ልብሽ ያንበሳ የሆነ ከፍ ያለ ቅድስና ህይወት ሊኖርሽ ይገባል እንጂ የተቀዳደደ ልብስ ለብሰሽ ጡትሽን ብርትሽን እያታየሽ ገላሽን ገላልጠሽ እንኳን ለእግዚአብሔር ለወንዱም አትመችም። ልባም የሆነ ወንድም አንቺን አይወድሽም እንኳን እግዚአብሔር። አልተሰራሽማ በዛ መልኩ አይደለም አይተፈጠርሽው።
አንተ ጡንቻህን ደረትን እያሳየ ጸጉርን እንዲህ ደረትን ሰውነትን አፋፍተ የሜዳ አህያ ይመስል እንዲህ ዝብርቅርቅ ብለህ ቤተ መቅደስ ገብተህ የክርስቶስ ስጋና ደም እንዲህ ልትበላማ አይችልም። ይሄ ምግብ ቤት ካፍቴሪያ አይደለም። የክርስቶስ ስጋና ደም ነው የሚሰጠው፣ ህይወት ነው። ለህይወትን ደግሞ የምትፈልግ ከሆነ ለህይወት የምትገባ ሰው መሆን አለብህ። ለህይወት የምትገባ ሰው ደግሞ መሆን ካለብህ ቅዱስ ጳውሎስ የቅዱስ ጳውሎስ ትምህርት እየጠቀሰ የሙሴን እየጠቀሰ እንዴት እግዚአብሔር ዓለማትን አመጣጥኖ እንደፈጠረ የምታውቅ ደግሞ የተመጣጠነ ህይወት ያለህ ሊሆን ይገባል። ቁርፍድ ማለት የቤተክርስቲያን ትምህርት አይደለም። ድርቅ ማለት የቤተክርስቲያን ትምህርት አይደለም። የኔ ቢጤውን የምናደርቅብህ የኔ ቢጤ ምናልባት ጀዝባ ማለት ካለብኝ ራሴን ነው ጀዝባ ማለት ያለብኝ። ምክንያቱም ስንት የበሰበሱ አይነት ህይወቶች ውስጥ አልፍ ያለው የክርስትና ህይወት ላይ ገና ምኑ ላይ ደረስኩበት። ቤተክርስቲያን የድሆች፣ ችጋራሞች፣ የምቀኞች፣ የበሽተኞች፣ የነውረኞች፣ የስድ የብልግና ፋብሪካ አይደለችም። ሐኪም ቤት ነች። በሽተኞች መጥተው ታክመው የሚድኑባት ሐኪም ቤት ነች። የወደቁ የሚነሱባት፣ የራቁ የሚቀርቡባት፣ የጠፉ የሚመለሱባት፣ የሚሰበሰቡ የሚካተቱባት፣ የደከሙ የሚበረቱባት፣ ተስፋ የቆረጡ ተስፋ የሚያገኙባት፣ የጨለመባቸው ብርሃን የሚያዩበት ቤት ነች ቤተ ክርስቲያን። እንዴት እንይ ግን ከተባለ ጳጳሱን በማየት አይደለም። ሆዱን የሚከተለውን ከሄድኩ በኋላ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለራሳችሁና ለመንጋው ሁሉ ለሾመባችሁ ለራስ ተጠንቀቁ ብሏል ቅዱስ ጳውሎስ። ለምን? ለመንጋው የማይራሩ ክፉና ጨካኝ የሆኑ ጳጳሳት፣ ቀሳውስት፣ ዲያቆናት፣ ሰባኪያን፣ መምህራን፣ ነቢያት፣ ሐዋርያት ነን የሚሉ ይነሳሉና። ለምን? ራሳቸውን የሚያሰማሩ ሆዳሞች የሆኑ የዚህ ዓለም ናፍቆት ያልረገፈላቸው በቃኝ የማያውቁ የአምልኮት መልክ ያላቸው ኃይሉን ግን የካዱ አስመሳዮች፣ የራሳቸውን መልክ እንደ እስስት የሚቀያየሩ፣ እንደ ሸለሊት እንደ ሸለምጥማጥ የሚልመጠመጡ እንደዚህ አይነት ትምህርት የሚያስተምሩ የውሸተኞች አሉ። እነዚህ አይነት በመካከላችሁ ቀበሮ የሆኑ ሰዎች ስለሚገባባችሁ እንድትጠነቀቁ ሰብካችኋለሁ ይላል ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ። ደግሞ እንደ በጎች በተኩላዎች መካከል እልካችኋለሁ ክርስቶስ ማለቱን መርሳት የለብንም። ጿሚ ጳጳስ ስታይ እንደ ቅዱስ ዮሐንስ አፈወርቅ ነው የሚመስለው። የግድ ሊቅ መሆን አይጠበቅበትም። እግዚአብሔር ይገልጥልሃል። ስትጾም፣ ስትጸልይ፣ ስትሰግድ እንደዚህ ነው። የተመጣጠነ ኑሮ ነው። ልክ መጋቤ ሐዲስ ደጉ ዓለም ካሳ እንደው ክብራ በረከታቸው ትድረሰኝ፣ ቅድስት በረከታቸው ትድረሰኝ፣ ነፍሳቸውን ይማርልን፣ የገነት የመንግስት የሰማያት ሕይወት ይስጣቸውና ሲያስተምሩን እናላግጥ እንደነበረው ጊዜ አይደለም። እሳቸው ነቢያት ገደገዱ፣ ሐዋርያት መደመዱ የሚል ደስ የሚል ሊቃውንት ደግሞ ምን አረጉት? አስተካከሉት፣ ገመዱት። የዛሬ ደግሞ ቅድስት ቤተክርስቲያን እንዴት ነው እያፋፋችሁ እንድንጠቀምበት አድርጋ ታስተምረናለች። እኚህ አባት ምን ይላሉ? እስክትታረም እንጂ እስክትታመም ድረስ አትጾም። የሚጾመው ለመታረም ነው። የሚጾመው ጳጳስ በነገራችን ላይ ስለ አለመጾምም ይናገራል። ማለት አለመጾምም ትችላለህ ይላል። እውነት ለመናገር አለመጾምም ትችላለህ። ምን አይነት ሰው ከሆንክ፣ ለምሳሌ ምግብ የግድ የሚልህ ስራ ላይ የምትሰራ ከሆነ፣ ካልበላህ የምትወድቅበት አይነት ስራ ላይ የምትሰራ ከሆነ፣ ለምሳሌ መርከበኛ ብትሆን፣ ደግሞ በውትድርና ውስጥ ያለህ ብትሆን፣ በቃ ምግብ ግድ የሚለው ለምሳሌ የናሳ ጠፈርተኛ ብትሆን፣ እንደ ኪኒን ያለ የግድ ፕሮቲን የግድ ምግብ መውሰድ ያለብህ ስራ ላይ ብትሆን አለመጾምም ትችላለህ። ቅድስት ቤተ ክርስቲያን ዘመናዊ ነች፣ የሰለጠነች ነች፣ ታሰለጥንሃለች። በየትኛውም ዘመን ላይ እንዴት መኖር እንዳለብህ ታስተምርሃለች እንጂ ለዘመኑን የሚስማማ ወንጌል ለጥፋት ትሰራለህ። ለአንተ ተብሎ ተስተካክሎ የሚሰራልህ ወንጌል የለም። ወንጌሉ አንድ ነው። በመላእክት የተሰበከው፣ ለሐዋርያት የታየው የተገለጸው፣ በምድር የተመላለሰው፣ ከድንግል ማርያም ቤት እቅፍ ማፀን
ጀምሮ በጆሮዋ ጀምሮ መልካም የምስራችን ለፍጥረታት ከነቢዩ ሙሴ ከቀደሙ ከአዳምና ከሔዋን ጀምሮ በነ ሄኖክ በነ ኖህ እያደረገ ዘመናችን የደረሰው ወንጌል የምስራች አለ። ይህ የምስራች ዛሬ እውን ነው፣ መጠቀም ነው ካንተ የሚጠበቀው። አስበዋል? አሜሪካ ውስጥ ያለ ዶሮ እኮ ላንተ ነው የተፈጠረው። አሜሪካ ያለ ከብት እኮ ያንተ ነው። አሜሪካ ውስጥ ያለ ወርቅ እኮ ያንተ ነው። አረብ ሀገር ውስጥ ያለ ዘይት ያንተ ነው። ቻይና ውስጥ ያለው ባቡርም ሆነ መርከብ ድንጋይም ሆነ ወርቅ ያንተ እኮ ነው። ጃፓን ውስጥ የሚገኘውም አውስትራሊያ ውስጥም የሚገኘው እኮ ላንተ ነው የተፈጠረው። እንዴት ነው የምታገኘው የሚለው ላይ ነው መነጋገር ያለብን እንጂ ምድር ያንተ እንዳልሆነች ማሰብ የለብህም። በብሔር በታጠረ በጠባብ ሰዎች ጭንቅላት ውስጥ አጥር ጭንቅላትን መጥበብ የለብህም። ይሄ ሁሉ ዓለማትን የፈጠረው እግዚአብሔር ያንተ አምላክ ነው፣ ያንተ አባት ነው። ልጁ ነህ አንተ፣ ነህ ለሱ አዳም፣ አንቺ ለሱ ሔዋኑ ነች። እያንዳንዳችሁ ሴቶች ሔዋኑ ናችሁ፣ እያንዳንዳችሁ ወንዶች አዳም ናችሁ። እግዚአብሔር ብዙ ተባዙ ብሎ ባርኳችኋል፣ ባርኮኛል፣ ባርኮናል። በረከታችን መጠቀም አለመጠቀም ግን የኛ ፈንታ ነው። አው ለበረከት ማንሆን ከሆነ ለመጠረግ ምን ሆነ? ለምሳሌ እንደ ሶዶማውያን ምንልከሰከስ ከሆነ በእሳት ይፈጀናል። በኖህ ዘመን እንደነበሩት ይበሉ እና ይጠጡ ዘንድ ተነሱ፣ ከዛም ዘፈኑ። ከዛ ወንዶቹ ለሴቶች ሴቶች ለወንድ ሊሆኑ ሲገባ ለባህሪያቸው የማይገባ ነገር አደረጉ። ስለዚህ እግዚአብሔር ተጸየፋቸው፣ ሰማይን መስኮት ከፈተ፣ የፈላ ውሃ ፈሰሰባቸው፣ መሬቷም የፈላ ውሃ እንድታፈልቅ አደረገ፣ ቀቅሎ አጠፋቸው ይላል። ይሄ ቅዱስ መጽሐፍ ትምህርት ነው። አንረባም ስንል አንጠቅምም ስንል ሰው መሆን ሲያቅተን እግዚአብሔር እንዲጸየፈን እግዚአብሔር አምላክን መፈታተን የለብንም። ብሉ ተብሎ ነው የተፈጠረልን። የሚበላው ምግብ ጠቅላላ መብል አያረክስም እንዴ? ምንድን ነው የሚያረክሰው? ብሉ ተብለሃል። የተፈጠረው ጠቅላላ ለአንተ ነው። ብትችል ሰማይን ከዋክብትን እየቀያየርክ መኖር መብት ነው። በቻልከው መጠን መንቀሳቀስ ትችላለህ። አይደለም አሜሪካ፣ አውሮፓ፣ አረብ ሀገር፣ አፍሪካ ውስጥ ለመመላለስ ለመኖር ሰማይን ሄደ መኖር ትችላለህ። በቻልከው መጠን የትም ኑር ተብለሃል። እግዚአብሔር ይህን ሁሉ ሰማይ የፈጠረው ለአንተ ነው። ይህ ሁሉ ምድር ላይ ያለ ሀብት ሁሉ ያንተ ነው። በአጠገብ ባለው ፖለቲከኛ ስብከት ጭንቅላትን አታደንዘው፣ አትጠራውና አትድከም። የሚጾመው ጳጳስ የሚነግር በጣም እጅግ ሰፊ ነገር ነው፣ ቁም ነገር ነው። ይህ ቁም ነገር በአንተ ቁም ነገር ልክ አይደለም የታጠረው። በወንጌሉ መልእክት ልክ፣ በእግዚአብሔር ፈቃድ ልክ፣ በፍቅሩና በርኅራኄው ልክ፣ እግዚአብሔር ለአንተ ባለው ምኞት። እግዚአብሔር አሜሪካን ነው እንዴ ገነት መንግስተ ሰማያት ሊሰጥ የሚያስብ አምላክ ለአሜሪካ ያስጨንቃል እንዴ? አረብ ሀገር ለመሄድ ያሳቅቃል እንዴ? እግዚአብሔር ገነት መንግስተ ሰማያት እሰጥሃለሁ ያለ ጌታ መጥቶ የሞተልህ አምላክ እንዴ በሚቆጠር ገንዘብ በድንጋይ ክምር በቤት በሚበላ ምግብ እና በሚለበስ ልብስ የሚታማ አምላክ ነው እንዴ? እንደዚህማ የድሃ አስተሳሰብ ካለ ለእግዚአብሔር ለባለጸጋው እግዚአብሔር አትመችም። ብዙ መሪዎች እኮ አሁን ይመስልሃል እንጂ የብልጽግና ወንጌል አራማጆች የሚሉት ባለጸጎች የሆኑ ይመስልሃል እንጂ የድሃ አስተሳሰብ እኮ ነው። ስትገለብጠው እኮ ብዙ ሰው እንዲኖሩ የሚፈልጉ አይደሉም። እግዚአብሔር የተሸከመውን ጠቅላላ መሸከም ይችሉ አይደሉም። ለእኛ ስልጣኔ፣ ለእኛ እውቀት፣ ለዚህ ቴክኖሎጂ የማይመጥን ህዝብ መዓት ነው። ስለዚህ ቀነስ የሚሉ ሰዎች እኮ ናቸው። ሰምተናል። ከተባበሩት መንግስታት ከተለያዩ ድርጅቶች ላይ የወጡ ስብሰባዎችን እያደመጥን ነው። ማህበራዊ ገጾች ይናገራሉ፣ ነጮቹም ይነግሩናል፣ እንማራለን በትምህርታችን። እግዚአብሔር ብዙ ተባዙ የሚለውን ቃል ዛሬ አላጠፍም። አንተ አዳም ናው ብዛ ተባዛ፣ በቃ ሔዋን ጋር ግን ሂድ፣ አትልከስከስ። ብዙ ሔዋን አልሰጠህም። አንድ ሔዋን ብቻ የተፈቀደልህ። መርጠህ ቢሊየን ከሚቆጠሩ ሴቶች መርጠህ አንዲቷን ውሰድ። በቃ አንቺ ሔዋን ነሽ አይደል? መርጠሽ አንዱ ወንዱን አዳምን። በቃ ለአንቺ እግዚአብሔር ከቢሊየን ከሚቆጠሩ ወንዶች አንዱ ሰጥቶሻል። የራስሽን ህግ አውጥተሽ የራስህን ህግ አውጥተህ ሀብቴ ስለበዛ ብለህ 6 ሚስት እንድታገባ 18 ሚስት እንዲኖርክ ባል እንዲኖርሽ አልተፈቀደም። ሀብት ከበዛልሽ እንደ አብርሃም እንደ ሳራ መሆን ነው። 318 በላይ ሰራተኞች ማስተዳደር ነው። ፋብሪካ መክፈት፣ ድርጅት መክፈት ነው። ድሆችን ማብላት ማጠጣት ነው። የሚደርስላቸው ያጡ፣ የኮንዶሚኒየም የሚከፍልላቸው ያጡ፣ አዎ ትራንስፖርት ያልገባላቸው፣ መብራት የሌላቸው፣ ትምህርት ቤት ያልተከፈተላቸው፣ የሕክምና ጣቢያ የሌላቸው፣ ቤተክርስቲያን ያልተሰራላቸው ስንት ህዝብ አለ።
ከበረከተልሽ እግዚአብሔር የበለጠ ህይወትሽን የደስታ እንዲያደርገው ህይወትሽን የበለጠ የምቾት እንዲያደርገው ለምንድን ነው በእግዚአብሔር ልክ ፈታ ብለሽ ማትኖሪ? እግዚአብሔር እንዴት ነው ፈታ ብሎ እንደ ሰማይ ብትን ብሎ አታዩ? ግን ስርዓት ባለው መልኩ አይሽ ከዋክብቶች እንደሰደራቸው ጡት ያለ ቦታው ይተከላል እንዴ? አይን ያለ ቦታው ይተከላል እንዴ? ጆሮ ያለ ቦታው ተተክሏል እንዴ? እግዚአብሔር ሁሉን በአግባብና በወግ በስርዓት እንዳደረገው ይህን ስርዓትና ወግ ለመያዝ ጿሚው ጳጳስ ጾም መልካም መፍትሄ ነው፣ ግን አለመጾምም ትችላለህ ይላል። አለመጾም የምትችለው የት ነው? ለመጾም ማትችልበት ቦታ ላይ ለምሳሌ ስፖርተኞች አሉ። ለምሳሌ እኔ ማቃቸው ኳስ ተጫዋቾች አሉ፣ አሰልጣኞችም አሉ ማቃቸው። አሁን እነሱ ሰዎች የኳስ ስልጠናና ሩጫ ላይ ትሬኒንግ እያደረጉ እና ኃይሌ ገብረስላሴ ጹም ብትለው አንተ ደንቆሮ ነህ ማለት ነው፣ በሽተኛ ነህ፣ አንተ ነህ መታከም ያለብህ። መጾም ማይችል ነው አንሱ። ግን የሚበላውና የሚጠጣው በሩጫ ላይ ያለችውን ሴት ለማማገጥ ከሚስቱ ላይ ተደራቢ ሌላ ሀገር ሲሄድ ለማማገጥ ከባሏ ላይ ተጨማሪ ሌላ በተሽከረከረችው ዓለምን በዞረች ቁጥር ልታማገጥ ከሆነ ይሄ መበስበስ ነው የሚባለው። የምትበላው ለስራህ ነው እንጂ ለመማገጥ አይደለም፣ ለአስመሳይነት አይደለም። አለመጾምም ትችላለህ፣ ችግር የለውም። ስራ የግድ የሚያደርግ ከሆነ አለመጾም ትችላለህ። ግን የምትበላው ለሴሰኝነት ማለት ስራህን አስታከክ በመብላት ልክስክስነትን መለማመድ ይሄ የቤተ ክርስቲያን ትምህርት አይደለም። እግዚአብሔር ያምናሃል፣ ብላ ጠጣ ብሎ ያምናሃል። ተጉረጥረጥ፣ ጎበጥ፣ እበጥ ግን አይልህም። በልክ ሆድህን አትንፋው። የጎማ ነው የሚነፋው። ሆድህን አትንፋው። በቃ በመጠጥ ሲጨልጡ ጉንጫቸው የፋፋ የሚመስሉን ሰዎች፣ ሰንበር የመሰሉ ሰዎች የሉ። አሁን ምኑ ያምራል? አሁን ልጆቹ የተመጠጡ ገላ ያላቸው ልጆች ያሉት ሚስቱ ደርቃ ቤተሰቡ በጣም ሸረሪት ድር አድርቶበት መኝታው ዝጎ ተበላሽቶ ቤት ውስጥ ድስቱ መቀየር አቅቶት እዚህ በመጠጥ ያሳዛኝ እኮ ነው። በየቱቦ እየወደቀ የሚኖር በመስሪያ ቤት ጥሩ ሪከርድ የሌለው ገንዘቡን ለፍቶ ይሁን ሰርቆ ያገኘው የማይታወቅ ስንት በየመጠጥ ቤት። ይሄ አለመብላት ተፈቅዷል አባቴ፣ መብላትም ተፈቅዷል። ሁለቱም ግን ምንድን ነው አለመብላት ማለት ተርበህ እንድትሞት አይደለም፣ ጨጓራ በሽታ እንዲይዝ እንድትጎብጥ አይደለም፣ እንድትደርቅ እንድትጨማደድ አይደለም፣ በልክ እንድትኖር። መብላትም ተፈቅዷል። እንዴ እየበላህ መኖር ትችላለህ። ቤተክርስቲያን አልከለክልም። ህግ ስርዓት ወግና አላት ለሁሉ ነገሯ። ስርዓት ሰርታል። ለአንተ ብላ አይደለም፣ ለከሌ ብላ አይደለም፣ ወደፊት ትውልድም ይጠቅማል። መስተካከል ያለበትን ቅዱስ ሲኖዶስ እግዚአብሔር መንፈስ ቅዱስ የሚመራው የአባቶች ጉባኤ አለ። እሱ ሲያስተካክል ይስተካከላል እንጂ አንተ ስትፈልግና በገባህ ድንቁርና ልክ የሚስተካከል ነገር የላትም ቤተክርስቲያን። አንዴ ያንተን ድንቁርና ያንተን ችግር ለማረም ቤተክርስቲያን አትኖርማ። ቤተክርስቲያን ቅድስናን ለማስተማር ነው የምትኖረው። ቅድስና ምንድን ነው? መብላት ትችላለህ፣ አታስገድድህም። ከድሳ አባት ጋር ተነጋግርም ያለ ምግብ ለምሳሌ ካንሰር ያለበት ሰውዬ፣ ስኳር የያዘው ሰውዬ፣ የተለያየ ችግር ውስጥ በሽታ ውስጥ ጦርነት ውስጥ ያለ አይብላ አይደለም እንዴ? የሚበላው ግን ለመድፈር ከሆነ ኃጢአት ለመስረቅ ከሆነ ለመዝረፍ ከሆነ መጥፎ ስድብ ለመሳደብ ከሆነ ቲክቶክና ፌስቡክ፣ ቴሌግራም ላይ፣ ዩቲዩብ ላይ፣ ሌላ ቴሌቪዥን ላይ ተጥዶ ልክስክስ የሆነ ወሬ ለማውራት ከሆነ ይሄ መብላቱ ምንድን ነው ጥቅሙ? ከእንስሳ በምን ይለያል? ከአውሬ በምን ይለያል? አውራዊት እኮ ስነ ስርዓት ያላቸው ቅርጽ ያላቸው እንስሳት ናቸው። አንበሳ ተድቦልቡሎ አይተህ ታውቃለህ? እንደተኮፈሰ እንዳማረበት ይኖራል እንጂ ቅርጽ አልባ የሆነ አንበሳ ብዙ ጊዜ አይገጥመንም። እንደ ጅብ የሚወጥ ከሆነ የግድ ነው እንደ ድመቷ መድበልበሉ አይቀርም። ወፎች ክብደታቸው ከብዷቸው መብረር አቅቷቸው አይተህ ታውቃለህ? የሚወጡ ንስር ዝም ብሎ ስግብግብ የሆነ ንስር አይተህ ታውቃለህ? ተፈጥሮ እንኳን አያስተምራችሁም ይላል እኮ ቅዱሳት መጽሐፍት። ወንድሜ የሚጾመው ጳጳስ እጅግ በጣም ብዙ ቁም ነገሮች ነው የተማርኩበት እና ይጠቅማችኋል ብዬ አስባለሁ። ስለዚህ በዚህ በማካፈላችሁ በዩቲዩብ ላይ የማስተላልፍላችሁ መልእክት የሚጠቅም መስሎ ከተሰማችሁ ሀሳብ አስተያየት ስጡ። ደግሞ ላይክም አድርጉ። ላይክ እንኳን የሚያደርግ ሰው እንዴት አጣለሁ? በስመ አብ። አስተያየት ስጡ፣ ሀሳብ ስጡ፣ ሼር አድርጉ፣ አጋሩ። ደግሞ ገንዘብ ያላችሁ የተደላደለላችሁ ለጊዜው የለኝም እኔ
ለጊዜው ብዙ አልፈልግም፣ ትንሽ ነው ይላል። ለምንድን ነው ለሆድ ለዚያ የምበቃለትና ለትራንስፖርት ትንንሽ ነገር ነው የምፈልገው እንጂ ብዙ ነገር አልፈልግም። ብዙ የሚያስፈልገኝ ሰው አይደለሁም። ምክንያቱም አላገባው ልጅ አልወለድኩ፣ እንዲህ ተልከስክሽ የዘመኔን በከንቱ ያባከንኩ ሰው ነኝ። እንደኔ አታባክኑ የሚል ትምህርት ለማስተላለፍ የሚጠቅማችሁ ከመሰላችሁ ትንሽ ይገዛ እፈልጋለሁ። አንድ ሁለት ሰው ካገኘሁ በቂ ሊሆን ይችላል። አንድ ሰውም ካገኘሁ ይበቃ ይችላል። ምን ትንሽ ብር እኮ ነው የሚበቃው ለኢትዮጵያ ኑሮ። ወደፊት ስንቸገር አብረን እንቸገራለን። አሁንም በነገራችን ላይ የሚያኖረኝ ከእግዚአብሔር በታች የሰዎች ድጋፍ ነው። ሳይረዱኝ ቀርተዋል ብዬ አይደለም። እግዚአብሔር ይስጣቸው ለረዱኝ ሁሉ፣ ሸክም ለሆንኩባቸው ሁሉ። በእውነት እግዚአብሔር የጎደላቸው ባለትዳሮቹ ትዳራቸው የተባረከ፣ ኑሯቸው የተስፋፋ፣ ህይወታቸው የጣፈጠ፣ ኑሯቸውን ደስ የሚያሰኝ ያደርግላቸው። ያላገቡት ደግሞ እንደኔ በአጉል ፍልስፍና ተይዘው ደርቀው እንዳይቀሩ እመኛለሁ፣ እንጸልያለሁ። ምክንያቱም ቤታቸው የሚደሰቱበት መኪናቸው፣ ሀብታቸው፣ ንብረታቸው በሀገር ውስጥም ከሀገር ውጭም ውጭ ያሉ ሰዎች በለፉት ድካም እንዲደሰቱ እመኛለሁ፣ ጸልያለሁ። የእኔ ለጓደኞቼ ብቻ አይደለም፣ በጣም ብዙ ትውልድ ነው ያላገባው በአጉል ፍልስፍናና ድንዛዜ ድንቁርና ተይዞ ማለት ነው። ወንድ ነህ ሴት ተፈጥሮልሃል፣ በቃ መርጣ አግባ። ሴት ነሽ ወንድ ተፈጥሮልሻል። እግዚአብሔር ለአንቺ ለሔዋን አድርጎ አንቺን ሲፈጥርሽ አዳምን ሳይፈጥር አይደለም። እግዚአብሔር አይታማም። ሆድ ሰጥቶ ምግብ እንዳልነሳ፣ ስራ እጅ ሰጥቶሽ የሚሰሪው እንዳላሰጣሽ፣ አእምሮ ሰጥቶሽ የምታስቢው እንዳልነሳሽ፣ ስሜት ሰጥቶሽ ወንድ አልነሳሽም። ሀብት አለኝ ሀብቴን ሊወርስብኝ ነው ምናምን አትበይ፣ አትስገብገቢ። ሀብትሽ ሊጠፋ ይችላል። ስሜትሽ ሳይጠፋ ነፍስያሽ የምትፈልገውን ነገር ሳታጎይባት እግዚአብሔርን ለምነሽ ካሉት ውስጥ አንዱን መርጠሽ ማግባት ነው። አስባርከሽ ተቀድሰ የቅድስና ኑሮ መኖር ነው። ለዚህ ሁሉ የሚጾመው ጳጳስ የተመጣጠኑ ኑሮ እንድንኖር ነው የሚያስለመደን። እስቲ በጣም እያረዘምኩባችሁ ስለሆነ በድምዳሜን በሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች የጻፈውን መልእክት በማንበብ ለምን አላደርገው? በእምነት የደከመውን ተቀበሉት። ይህን ያደለም የጠቀስኩት ሐዋርያው ታላቅ አባት ቅዱስ ዮሐንስ አፈወርቅ እዚህ ያነበብኩት የዘፍጥረት ላይ እግዚአብሔር ሰማይና ምድርን ብቻ አይደለም የፈጠረው፣ በስድስተኛው ቀን ሌሎች ሁሉ ነገር አሟልቶ ከፈጠረ በኋላ በመልካችንና በአርአያችን ሰውን እንፍጠር አለ። ከዛ ፈጠረ አዳምን ይልና ምን ይላል? ብዙ ተባዙ፣ ምድርንም ሙሏት፣ የባህርን እንስሶች፣ የምድር አራዊትን፣ እንስሳትን፣ እጽዋቱን፣ የሚበሩ ወፎችን ሁሉ ግዙ ብሎ አዳምን እኮ ነው ያዘዘው ይላል። በአዳም ውስጥ ግዙ የሚለው በአዳም ውስጥ ሔዋን እንዳለች ያውቃል ማለት ነው። አየህ፣ አልተገለጠችም እንጂ አለች ከአዳም ጋር አብራ ተፈጥራ። እስኪገልጣት ድረስ ምን አለ? ብዙ ተባዙ እያለ ግዟቸው እያለ አዘዘ። ግዟቸው ሲል ለአዳም ለሔዋንም የተለየ ሕግ አዘ። ሔዋን አንቺ አትግዢ አዳም ይግዛ አይደለም የተባለው። ሔዋንንም አዳምንም ፍጥረታት ሁሉ ይገዙላችሁ ነው ያለው። ዛሬ ፈሪዎች ቦቅቧቆች የሆነው ምግብ ስላበዛን፣ ደስታ፣ አጉል ፈንጠዝያ፣ ከእንስሶች ዓለም የራቀ የተለየ ወደ ሀፍ የሚገባ ልክስክስ ነገር እያበዛን ስለሆነ ነው ፈሪ ቦቅቧቃ ይሁን ጭንቀታም ሐዘንተኞች። ምንም ብናገኝ ማንደሰት፣ ምንም ነገር ኖሮን ያልተሟላለት እየመሰለን እያዘንና እየተሳቀቀን የምንኖረው ከዚህ የተነሳ ነው እንጂ ሐዋርያው ቅዱስ ጳውሎስስ ምንድነው የሚለው? ቅዱስ ዮሐንስ አፈወርቅ የጠቀሰው ለዛ ነው ልላችሁ ብዬ ነው። የዚህ አባት ትምህርት በጣም ጥልቅ ስለሆነ በእምነት የደከመውን ተቀበሉት፣ በሐሳቡም ላይ አትፍረዱበት። ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች ምዕራፍ 14 ቁጥር 1 እያነበብኩላችሁ ያለው። የደከመውንም ተቀበሉ፣ በሐሳቡ ላይ አትፍረዱ። ሁሉን ይበላ ዘንድ እንደተፈቀደለት የሚያምን አለ። ደካማው ግን አትክልት ይበላል። ሁሉን አትክልት ብቻ የሚበላም አለ። ሁሉ እንደ መብላት እንዳለበት የሚያስባ ይብላ። የሚበላ የማይበላውን አይናቀው፣ የማይበላም በሚበላው ላይ አይፍረድ፣ እግዚአብሔር ተቀብሎለታልና። ሆድን የፈጠረ እግዚአብሔር ሁሉን መብላት እንዳለበት ለሚያስብ ቻይናዊ አትብለው አይለውም፣ ብላ። ሁሉም መብላት እንደሌለበት ደግሞ አትክልት የሚያስባለ ብላ፣ አንተም አትክልትህን። ያንን ግን አትናቀው። አትክልት የሚበላውንም አንተ አትናቀው፣ አንቺ አትናቂው እንደማለት ነው። የሚበላ የማይበላውን አይናቀው፣ የማይበላውም በሚበላው ላይ አይፍረድ፣ እግዚአብሔር ተቀብሎታልና አልን አይደለ? አንተ በሌላው ሎሌ ላይ የምትፈርድ ማነህ? አንተን ፈራጅ ያደረገ ማን ነው? ፈራጅ ኢየሱስ ክርስቶስ አይደል? እርሱ ቢቆም ወይም ቢወድቅ ለገዛ ጌታው ነው። ቢበላም ባይበላም እና በልቶ ቢወድቅም በልቶም ባይወድቅ ለጌታው ነው።
ነገር ግን እግዚአብሔር ሊያቆመው ይችላልና ይቆማልም። ስለዚህ አንተን ፈራጅ ማን አደረገ? ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል። ያ ግን ቀኖች ሁሉ አንድ እንደሆኑ ያስባል። እያንዳንዱ በገዛ አእምሮ አጥብቆ ይረዳል። ለምሳሌ ቀንን የሚያከብር ለጌታ ብሎ ያከብራል። የሚበላም እግዚአብሔርን ያመሰግናልና ለጌታ ብሎ ይበላል። የማይበላም ለጌታ ብሎ አይበላም፣ እግዚአብሔርንም ያመሰግናል። አየህ፣ ቢበላም እግዚአብሔርን ያመሰግናል፣ ባይበላም እግዚአብሔርን ያመሰግናል። ዞሮ ዞሮ የሚፈለገው ምንድን ነው? እግዚአብሔርን የሚያመሰግን የተመጣጠነ ሕይወት የሚኖር ጤነኛ ሰው ማለት ነው። ከእኛ አንድስ እንኳ ለራሱ የሚኖር የለምና ለራሱም የሚሞት የለም። በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን ማለት ነው። ስለዚህ ነገር ሙታንንም ሕያዋንንም ይገዛ ዘንድ ክርስቶስ ሞቷልና ሕያውም ሆኗልና። አንተ በወንድም ላይ ስለምን ትፈርዳለህ? አትፍረድበት ወዳጄ። ወይስ አንተ ደግሞ ወንድምህን ስለምን ትንቀዋለህ? ለምን ታቃልለዋለህ? ሁላችን በክርስቶስ ፍርድ ወንበር ፊት እንደምንቆም አታውቅምን? እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ እግዚአብሔርን ያመሰግናል ተብሎ እንደተጻፈ አታውቅምን? እንግዲያስ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን። እንግዲህ ከዛሬ ጀምሮ እርስ በርሳችን አንፈራረድ። ይልቁን ግን ለወንድም እንቅፋትን ወይም ማሰናከያን ማንም እንዳያኖርበት ይንቁረጡ። አባቶች ያስተማሩትን ትምህርት፣ የሰሩትን ስርዓት፣ የጾም የደነገጉትን ሕግ፣ የጸሎት፣ የቅዳሴ፣ የመስዋዕት፣ የሰዓቱን ርዝመት፣ የሚነበቡ ምንባባት፣ ይህን አዲስ ሕግና ስርዓት አታውጣ። ማን ስለሆንክ ነው አንተ የምታወጣው? በየትኛው ቅድስና፣ በየትኛው ጾም ጸሎት፣ በየትኛው የእግዚአብሔር መንፈስ ከአንተ ጋር በመገኘቱ ነው? አዲስ ስርዓት አትስራ። ወንድምህንም በመብል ምክንያት የምታዛዝን ከሆንክ እንግዲህ በፍቅር አልተመላለስክም። ክርስቶስ ስለ እርሱ የሞተለትን እርሱን በመብልህ አታጥፋው። ትልበስ፣ አልተከለከለም። የፈለገችውን ትቀባ፣ ትቀጣጥል፣ ትልብላ፣ ትጠጣ፣ እንደፈለገች ትሁን። ግን ሁሉ ተፈቅዷል ማለት ሁሉ ይጠቅማል ማለት አይደለም። እንስሳ የሚያደርግ ምግብ፣ እንስሳ የሚያስመስል ልብስ፣ አውሬ የሚያስመስል የፊልም አክተር ይመስል በክርስቶስ ፊት ስርዓትና ወግ እንደሌለው እንደ አህዛብ እንዴት ትሆናለች አንዲት እህት? እንግዲህ ለእናንተ ያለው መልካም ነገር አይሰደብ። የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም። የእግዚአብሔር መንግሥት ልብስ አይደለችም። የእግዚአብሔር መንግሥት መኪና አይደለም። የእግዚአብሔር መንግሥት ቪላ አይደለም። የእግዚአብሔር መንግሥት ዶላር፣ ብር፣ ገንዘብ፣ ዩሮ፣ ፓውንድ፣ ይሄ ምንድነው የፈረንሳይ ፍራንክ፣ የቻይና ያን የሚባለው፣ የኮሪያ፣ የጃፓን ብር አይደለም። የእግዚአብሔር መንግሥት ይሄ አይደለም። ምግብና መጠጥም አይደለም። የእግዚአብሔር መንግሥት ልብስማ ጌጥም አይደለም። የእግዚአብሔር መንግሥት ምንድን ነው? ጽድቅ፣ ሰላም፣ በመንፈስ ቅዱስ የሆነ ደስታ ነው። ድምፄ በነገራችን ላይ ትንሽ ተቸግር ያለው ሰሞኑን እያሳለኝ ስለሆነ እና ታገሱኝ፣ ይቅርታ። እንደዚህ አድርጎ ለክርስቶስ የሚገዛ እግዚአብሔርን ደስ ያሰኛልና በሰውም ዘንድ የተመሰገነ ነው። አመጣጥኖ የሚኖር አየህ፣ ጽድቅና ደስታ ባለህ ልክ ሳይሆን በጽድቅህ፣ በሰላምህ፣ በመንፈስ ቅዱስህ በእግዚአብሔር መንግሥት እንደዚህ ነዋ እንጂ በመብልና መጠጥ ባለህ በምቾትህ ልክ አይደለም። ልጆች ስለወለድክ አንተ የተባረክ፣ ልጅ ያልወለደ የተረገመ ነው ያለህ ማን ነው? አንተ አይናማ ስለሆንክ አይነ ስውሮች እርጉማን ናቸው ያለህ ማን ነው? አንተ እጅ ስላለ ቆማጦች የእግዚአብሔር አይደሉም ያለህ ማን ነው? ኧረ ተው ተው። አንተ ጤነኛ ነህ ሽባ ሰው የእግዚአብሔር አይደለም ያለህ ማን ነው? እንዲህ አድርጎ ለክርስቶስ የሚገዛ እግዚአብሔርን ደስ ያሰኛልና በሰውም ዘንድ የተመሰገነ ነው። እንግዲያስ ሰላም የሚቆምበትን ሰላም የሚገኝበትን እርስ በርሳችን የምንታነጽበትን እንከተል። ለዚያ ብዬ ነው አይደል ማስተምራችሁ። በነገራችን ላይ ይህን ማካፍላችሁ በመብል ምክንያት የእግዚአብሔርን ሥራ አታፍርስ። ሁሉ ንጹሕ ነው፣ በመጠራጠር የተበላ እንደሆነ ግን ለዚያም ሰው ክፉ ነው። ስጋን አለመብላት ወይንንም አለመጠጣት፣ ወንድምህን የሚሰናከልበትን አለማድረግ መልካም ነው። ከቻልክ ስጋን አለመብላት ወይንንም አለመጠጣት፣ ወንድምህም የሚሰናከልበትን አለማድረግ መልካም ነው። ካልተቻለስ አድርገው። ግን ጥንባው እየሸተትክ ጥንብ እየሸተትክ ሲጋራ ጭሰ
የበሰበሰ አይነት ከጥርስ አፍህን ይዘህ እግርህን ጫማህን ሳታጥብ ሳትወለውል የእግዚአብሔር ቤተ መቅደስ አይደለም። የሀብታም ቤት አትገባም። የራስህን ቤት ያጸይፈሃል። ሚስት ተጸይፈሃለች። ልጆች ይንቁሃል፣ ያቃልሉሃል። አዎ እየሸተቱና እየገሙ መሄድ አሁን ለእግዚአብሔር ይመጥነዋል? እጣን የሚታጠነው እኮ መዓዛ እኮ እንዲያምር ነው አይደል? በቤተ መቅደስ ቆይታችን ያ ሁሉ ህዝብ ሲመጣ አባቶቻችን ከመስዋዕትነቱ በዘለለ እኮ መካከላችን ላይ መልካም መዓዛ እንዲኖርም ነው። ስለዚህ እኛ ደግሞ በእያንዳንዳችን በቃ ያልጎላ ሽቶ ስታደርግም ሽቶ ራሱ በልክ እኮ ነው መሆን ያለበት። እንዲህ ስንት አፍንጫ የሚያስዝ ሽቶ እኮ በየመንገድ የራስ ምታት የሚለቅብን ሽቶ እኮ አለ በየመንገድ። እግዚአብሔር ለምንድን ነው ሽቶ በሰማይ ላይ ያለቀቀው? አየሩ ላይ ሽቶ እግዚአብሔር ያላደረገው ለምንድን ነው? አያስፈልግማ። በቃ በልክ ነው። መልካም መዓዛ ባለበት ቦታ ግን መልካም መዓዛ መልካም ሽቶ ያላቸው አበቦች አሉ። ፈልገህ ነው የምትሄደው። አየህ፣ ፈልገህ የምትሄደው ቦታ አየሩን አትረብሽም። እግዚአብሔር ሁሉን ቦታ ለአይን እንዳይረብሽ፣ ለጆሮ እንዳይቆረፍድ፣ ለአይምሮ እንዳያም፣ ለአፍንጫ እንዳይሰነፍጥ፣ ለመኖር እንዳይሰለች አድርጎ ሰማይና ምድርን ፈጥሯል። እግዚአብሔር በልክ ነው ሁሉን ያደረገው። በልክ መብላት ከጿሚው አባት የሚገኝ ትምህርት ነው። በልክ አለመብላትም እንደዛው። መጾምም በልክ ነው መሆን ያለበት። ስጋን አለመብላት ወይንንም አለመጠጣት፣ ወንድም የሚሰናከልበትንም አለማድረግ መልካም ነው። ለአንተ ያለህ እምነት በእግዚአብሔር ፊት ለራስህ ይሆንልህ። ፈትኖ መልካም እንዲሆን በሚቆጥረው ነገር በራሱ ላይ የማይፈርድ ብፁዕ ነው። ለምሳሌ በ3 ቀን አንድ ቀን የሚበላ ሰው ሊኖር ይችላል። በ2 ቀን አንድ ቀን የሚበላ ሰው ሊኖር ይችላል። በቀን 6 ጊዜ የሚበላ ሰው ሊኖርም ይችላል። አልችል ብሎ 10 ጊዜ የሚበላ ሊሆን ይችላል። የስኳር በሽተኛ አይነት። ስለዚህ ቤተ ክርስቲያን ለሁሉ ሕግና ስርዓት አላት። ሕግና ስርዓት እኛ አይደለም የዚህ ዘመን ክርስቲያኖች የምናወጣላት። መንፈሳውያን የሆኑ መንፈስ እግዚአብሔር ያልተለያቸው ቅድስና ያራቃቸው ከእግዚአብሔር የተገናኘ ትክክለኛ ኑሮ የሚኖሩ ተፈላሳፊዎች፣ ተመራማሪዎች፣ ጠቢባኑ፣ ገጣሚዎቹ፣ ደራሲያኑ እጅግ በጣም ደስተኞቹ አባቶቻችን የቀደሙ እናቶቻችን የሚገርም ሕግና ስርዓት ሰርተውልናል። እኛ ዩኒቨርሲቲ ተምረን ምን አመጣን? እናታችን በምታቦከው ሊጥ ውስጥ ያለውን እርሾውን እንኳን በኬሚስትሪ አጥንተን የደረስንበት ሰዎች እኮ አይደለም። የወጥ ኬሚስትሪ እንኳን የገባን እኮ አይደለንም ብዙዎቻችን፣ በጣም ጥቂቶች ሰዎች ካልሆኑ በስተቀር። ምን ምግብ በየትኛው ሰዓት ለነፍሰ ጡር እንደሚሰጥ፣ ለወለደች ምን ገንፎ ሙቃሙቁን ሲያደርጉ ቂጣ፣ ጥሮሾ፣ ድርቆሽ፣ ገንፎ በሚያደርጉት ሰዓት ላይ ስጋ መረቆችን፣ የአትክልት የጎመን ምንቸት፣ የስጋ ምንቸት የሚሰሩበት አባቶች እናቶቻችን እኮ ወርቅ የሆኑ እናት አባቶች ነው ያሉ። እነዚህን አባት እናቶቻችን መምሰል ነው ያለብን። እና በ3 ቀን የሚበላው አየህ አንተን አይንቀህም። በ3 ቀን ነው የሚበላውን ብሎ ፊሽካ አይነፋም። አንተ ደግሞ መብላት አለብን ብለህ ለምን ፊሽካ የምትነፋው? ይሄ እኮ የጠጋብ ውጤት ነው። የፈለግሽውን ለብሰሽ ቤተ መቅደስ መግባት ትችያለሽ። ይሄ እኮ ርኩሰት ነው እንዴ! ጣዖት ቤት ነው ይሄ እኮ ጣዖት ቤት አይደለም። የፈለገችውን ለብሳ ባሏ ጋር እንኳን አትገባም። እንኳን እግዚአብሔር ጋር የፈለግሽውን ለብሰሽ ባልሽ ጋር ትገቢያለሽ? እናቴ መጋረጃ ለብሰሽ ባልሽ ጋር ትገቢያለሽ? እናታ ተንጨብረረሽ ተንከርፍፈሽ፣ ይሄማ ያው ነው። ባልሽ እንደዛ ቢሆን ደስ ይልሻል? እና በባልሽ ፊት የማትወጂውን፣ በወንድ ፊት የማያምርሽን፣ በሴት ፊት ደስ የማይልህን በእግዚአብሔር ፊት ታደርጋለህ። አንቺ ታደርጊያለሽ። ለእግዚአብሔር ክብር አይገባውም። ንጽሕና አይወድም። ቅዱስ አይደለም እግዚአብሔር። አትብሉ ይላል ሆድ ሰጥቶ። የሚጠራጠረው ግን ቢበላ በእምነት ስላልሆነ ተኮንኗል። በእምነት ያልሆነ ሁሉ ኃጢአት ነው ይላል ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 14 ቁጥር 23 ላይ ማለት ነው። የመጨረሻው ቁጥር ነው። ስለዚህ በእምነት የደከመውን ተቀበሉት፣ በሐሳቡ ላይ አትፍረዱ ነው የሚባለው። አሁን በእምነት የደከሙ ናቸው በዘመኑ እንግሊዝኛ መጽሐፍ የሚያነቡ ተመራማሪ ነን፣ አዋቂ ነን፣ የአባቶች ትምህርትና እውቀት ገብቶናል የሚሉ ወንድሞቻችን በጣም ያሳዝኑ። አትፍረዱበት በሚበላ ልጅ ላይ ማለት እኮ ምን ማለት ነው? የፈለገችውን ለብሳ ትምጣ አይልም እኮ። የተጻፈው ስለ ምግብ ነው። ምንድን ነው? በተለያየ ምክንያት መጾም የማይችል ሰው አለ።
መጾም ስለማይችል የግድ ጾም በሉት አትበሉት። እናንተ እስከ 9 ሰዓት መጾም የምትችሉ እስከ 12 ሰዓት መጾም የምትችሉ ማክፈል የምትችሉ 3 ቀን 4 ቀን መመገብ የምትችሉ ከሆነ አትፍረዱበት። እሱ በየሰዓቱ ቢበላ ከንስሐ አባቱ ጋር ይነጋገር። ቅድስት ቤተ ክርስቲያን ግን የሰራችው ስርዓት እስከ 9 ሰዓት መጾም፣ ለየአጽዋማቱ ሰዓት ይኖረዋል። በአብዛኛው ግን ጾም የሚባለው እስከ 9 ሰዓት ነው። እንግዲህ እኔ እስከ 9 ሰዓት ተሳክቶልኝ የጾምኩትበት ቀን አላቅም። እንደው እንዲያበቃኝ እመኛለሁ። ተሳክቶልኝ በእርግጥ አሳልፌ የቆየሁበት ቀን አለ፣ ግን ረሃብ ነው ይመስለኝ የቆየሁት። ምክንያቱም ጾም እኮ መድኃኒት ነው፣ መራብ አይደለም። መድኃኒት ነው ማለት ሽባ ጥውልግ ማለት የሆነ አመዳም ዱቄት የሆነ ከርታታ መምሰል እኮ አይደለም። ጾም መልአክ የሚያስመስል ነው። መልአክ እንዴት ነው የምትመስለው? ማለት ንግግርህ የሚታረምበት፣ ጉልበትህን የምትሰበስብበት፣ አውሬነትህ እንዳይጠናወትህ። ምክንያቱ አውሬነት አልተሰጠህማ። እግዚአብሔር አውሬ ሊያደርግ ቢፈልግ ኖሮ ቀንድ፣ ጥፍር፣ መርዝ ይሰጥህ ነበረ። ሰው እንድትሆን ነው ይፈልገው። ሰው እንድትሆኝ ነው ይፈልገው። እህት ዓለም እግዚአብሔር እርሱንና ሰው ብቻ አይደለም እርሱን እንድንመስል ይፈልጋል። እግዚአብሔር እኔ ክርስቶስን እንደምመስል እናንተ ምንን ምሰሉ አይደል? ቅዱስ ጳውሎስ የሚለው ክርስቶስ እንድንመስለው ይፈልጋል። ብትወዱኝስ ትእዛዜን ጠብቁ፣ ትእዛዜም አንድ ነች፣ እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ አይደል የሚለው። ለመውደድ እኮ መጾም ያስፈልጋል። ሆዳም እኮ ሊወድ አይችልም። ምግብ ነው የሚወዳው እንዴ። ሰካራም እንዴት ነው ሊወድ የሚችለው? መጠጥ ነው የሚወደው። እሱ ካልጨበጠ ይንቀጠቀጣል። አንድ ሚስቱን የሚሳደብ ሰው አውቃለሁ። በጠጣ ቁጥር ሌላ ሴት እየታቀፈ እየደወለ በሌላ ሴት ሚስቱን የሚያሰድብ ሰው አውቃለሁ። ይህ እኮ ፍቅር አይደለም፣ በሽታ ነው። በጣም ብር አለው፣ በጣም ሀብታም ነው፣ በጣም ጥሩ ቦታ ነው የሚውለው የሚያመሸው፣ ግን ይሸታል። እዚህ ጋር እንኳን የእግዚአብሔር መልአክ እኔ ራሴ መቆም አልወድም። ለቆየሁባቸው ቀናቶችም ይቀፉኛል። ለሰማኋቸው ባለጌ ነኝ አውቃለሁ። በጣም ከሱ የተባስኩ ነውረኛ ልሆን እችላለሁ። ግን እንደዚህ አይነት ነውርም ደግሞ ውስጥ መዘፈቅ አልፈልግም። እንዴት ነው ደውለህ ሚስትህን በሌላ ሴት የምታሰድበው? ጋጥ ወጥነታችን እዚህ ድረስ የደረሰ ነው። ይሄን አውቃለሁ። እንግዲህ ማቀው ከተማዋ ውስጥ አዲስ አበባ ውስጥ ያለ ነገር ነው የምነግርህ። ሌላ ቦታ ነው። የገዛ ሚስትህን በሌላ ሴት ታሰድባለህ? የገዛ ባልሽን በሌላ ሴት ታሰድቢያለሽ? ይሄ በእግዚአብሔር ፊት መልካም ነው? ይሄ ነውር አይደለም? መብላት ትችላለህ። ምክንያት አታብዛ። መብላት ትችላለህ። ካልቻልክ መብላት ትችላለህ። ለንስሐ አባት ንገር። ግን በልክ አይደል። አውሬ እንድትሆን ግን ስትበላ ስትጠጣ፣ መጠጣትም አልተከለከልክም እኮ መጠጣት ትችላለህ። ቱቦ ውስጥ እንድትገባ ግን እግር ሰጥቶ ጭንቅላት ሰጥቶ ቱቦ እስክትገባ ድረስ